ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ወደ ያዝናቸው ዜናዎች አልፈናል። ከዜናዎቹ ጋር ሳሮን ኢሳያስ ነኝ። የዘንድሮ የነብዩ መሐመድ የመውሊድ በዓል በመጪው ማክሰኞ በታላቁ አንዋር መስጊድ እንደሚከበር የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼክ መሐመድ ሲራጅ በሰጡት መግለጫ 1501ኛው የታላቁ ነብዩ መሐመድ የመውሊድ በዓል የፍትሁ ነቢይ በሚል በመጪው ማክሰኞ በታላቁ አንዋር መስጊድ በከፍተኛ መንፈሳዊና በበጎ አድራጎት ተግባራት ይከበራል። ምክር ቤቱ በዓሉን አስመልክቶ ባዘጋጀው መሪ ቃል መሰረት የነብዩን መልካም ስነ ምግባር፣ የሰላም፣ የፍቅርና የእኩልነት አስተምሮዎች በማንጸባረቅ ህዝበ ሙስሊሙ እርስ በርሱ የሚረዳዳበትና የተቸገሩትን የሚያስብበት ታላቅ መንፈሳዊ መድረክ እንዲሆን አሳስበዋል። በመጪው ማክሰኞ የሚከበረው የዚህ ታላቅ በዓል አከባበር ሰላማዊና ስርዓቱን የጠበቀ እንዲሆን አስፈላጊው ዝግጅት የተደረገ ሲሆን መላው ህዝበ ሙስሊም በዓሉን ሲያከብር የወንድማማችነትና የአንድነት እሴቶችን በማጠናከር እንዲሆንም ጥሪ አቅርበዋል። ታሪካዊው ሀገራዊ ምክክር ሂደት ውጤታማ ሆኖ በስኬት እንዲጠናቀቅ ህዝበ ሙስሊሙ አዎንታዊ ድጋፍና ንቁ ተሳትፎ እንዲያደርግም ጠቅላይ ምክር ቤቱ በዚህ አጋጣሚ ጥሪውን ያቀርባል ብለዋል። የትግራይ ወጣትና ህዝብ በህገወጡ የህወሓት ቡድን ላይ የጀመረውን የጸረ ጭቆና ትግል በማቀጣጠል ቡድኑን በተባበረ ክንድ ማስወገድ እንዳለበት የቀድሞ ወታደራዊ አመራር ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። ሌተናል ጀነራል ዮሐንስ እንዳሉት ህገወጡ የህወሓት ቡድን የታሪካዊ ጠላቶችን ተልዕኮ በማንገብ ለትግራይ ክልል ህዝብ የዘመናት የችግር ምንጭ ሆኖ ቀጥሏል ነው ያሉት። አመለወርቅ ሁሪሶ ተጨማሪውን ታቀርበዋለች። ቡድኑ የትግራይን ህዝብ ደጋግሞ በመካድና ህገወጥ ህግና መመሪያ በማወጅ ለከፋ ስቃይና እንግልት እየዳረገ እንደሚገኝ ገልጸዋል። የክልሉን ህዝብ ምርታማነት በማቀጨጭ በዝቅተኛ የኑሮ ደረጃና በሴፍትኔት እርዳታ ጥገኝነት በማጣበቅ የግጭት አዙሪት ውስጥ በመክተት የምንጊዜም መቅጫ መሳሪያው እያደረገ መሆኑን አንስተዋል። የትግራይ ክልል የገበያና የግብይት እንቅስቃሴም በአፋኙ ህገወጥ ስብሰባ ቁጥጥር ስር ማዋል የህዝቡን የኢኮኖሚና የልማት ተጠቃሚነት እያጎሳቆለ መሆኑን ጠቅሰዋል። በአሁኑ ወቅትም በክልሉ ህጻናትና ወጣቶች ላይ ከባድ የአፈሳና የአፈና ኢሰብአዊ ድርጊት በመፈጸም ህዝብን አፍኖ እያሰቃየ መሆኑን ተናግረዋል። የህገወጡ የህወሓት ቡድን አፋኝ እንቅስቃሴም የህዝቡን ሁለንተናዊ መብት በመገደብ በጭቆና ቀንበር ውስጥ አስገብቶ እየደፈቀ እንደሚገኝ አብራርተዋል። በዚህም የትግራይ ክልል ወጣትና ህዝብ በሚደርስበት ግፍና ጭቆና ሳቢያ በከፍተኛ የተስፋ መቁረጥ ስሜት አካባቢውን ጥሎ እንዲሰደድ ማስገደዱን አስረድተዋል። ህገወጥ ቡድኑ ከጥፋት አጋሩ ሻዕቢያ ጋር የፈጠረው ጽምዶ የተሰኘ ጥምረትም የትግራይ ክልልን ህዝብ ለከፋ ጉስቁልና ከማጋለጥ ውጪ አንዳችም የፖለቲካ ድል እንደማያገኝ አንስተዋል። ሀሳብ የነጠፈበት የህገወጡ ህወሓት ስብሰባም የፖለቲካል ኢኮኖሚ ምህዳሩን ጨምድዶ መያዙን አመልክተው የትግራይ ክልልን ህዝብ በግጭትና ስደት በማማረርና በማጥፋት ክልሉን ሰው አልባ እያደረገ እንደሚገኝ ጠቁመዋል። የህዝብ መስተዳድሩ ኤክስትሪም አፈና ነው። የህዝቡ የኑሮ ስታንዳርድ ሴፍቲኔት ነው። የጸጥታው ከሻዕቢያ ጋር ለመሞዳሞድ እንደታወከ ነው። ገበያው አለ ከተባለ የድርጅት የሌቦች የኢፈርት ነው። ሀሳብም የላቸው በራሳቸውም የሉም። እያንዳንዱ እዛ ለመንደር ያለ ሰው እየቀረ ነው። የጥፋት ቡድኑ በውሸት ጋጋታ ለራሱ በሚሰጠው የተሳሳተ ግምት ዘመናዊ የውጊያ መሳሪያ ጭምር እንደታጠቀ በማስመሰል የትግራይ ክልልን ወጣትና ህዝብ እያወናበደ እንደሚገኝም አስረድተዋል። ህገወጥ ቡድኑ ማወናበድና ውሸት መለያ ባህሪው ነው ያሉት ሌተናል ጀነራሉ የትግራይ ወጣትና ህዝብም የጀመረውን የጸረ ጭቆና ትግል በማቀጣጠል ቡድኑን ማስወገድ አለበት ብለዋል። በኢትዮጵያዊነቱ በማይደራደረው የትግራይ ክልል ህዝብ ላይ ሲያሻው ሀገራዊ ሲያስፈልገው ክልላዊ የህፃን አይነት ጨዋታ እየተጫወተ እንደሚገኝም አስገንዝበዋል። ለወጣቱ ይዋሹታል። ነውር፣ እውነት፣ ውሸት፣ ሀቅ መውራት፣ ያለመዋሸት ምናምን የሚባል ነገሮች አሉ። እሱ ጠፍቷል። እነሱ አሁን ወጣት ደግሞ ተደራጅቶ ፊቱ ማዘር አለበት። ደግሞ የትግራይ ህዝብ ማትረፍ አለብን። የትግራይን ለማትረፍ ጊዜ የለንም።
ቱማች በጣም ባይዘው ቱ ሌት ቆይተናል ነው ምለው የተለመደ አይደለም እንደዚህ የህገ ወጥ ቡድኑን የህልም ቅዠት አስቀድሞ በመቅጨት የትግራይ ክልልን ህዝብ ሰላምና ደህንነት መመለስ እንደሚያስፈልግ መልእክት አስተላልፈዋል። ይህን የጥፋት ቡድኑን የማተራመስ ተልዕኮውን በአጭሩ ማስቀረት እንደሚገባም ተናግረዋል። አሁን የቀረው መንግስትም ሰከንደሪ የሆኑ ነገሮች ኦፕሽኖችን ትቶ ፉሊ ራሱ ኦንቦርድ መሆን አለበት። ኢትዮጵያ ናት፣ ብቻውን መፍትሄ አይሆንም። ኢናፍ ኢዝ ኢናፍ ማለት አለበት መንግስት ባይ ነኝ። የታላቁ የኢትዮጵያ ህዳሴ ግድብ ለሱዳን በርካታ የኢኮኖሚና የልማት እድሎችን የሚያስገኝና የቀጠና የትስስር መንገድን ይበልጥ የሚያሰፋ መሆኑን የቀድሞ የሱዳን የውሃ ሀብት ሚኒስትርና ዓለም አቀፍ የውሃ ኤክስፐርት ፕሮፌሰር ሰይድ አልዲን ሐማድ ገለጹ። በወንዝ ላይ በደረጃ የሚገነቡ ግድቦች በተቀናጀና ዘመናዊ አስተዳደር ከተከተሉ የወንዙን የተፈጥሮ ፍሰት በማስተካከልና በማረጋጋት ለተፋሰሱ ሀገራት የጋራ ጥቅም የሚሰጡ እንጂ በምንም አይነት መልኩ ስጋት ሊሆኑ እንደማይችሉ አስረድተዋል። ኪሩቤል ፈለቀ ተጨማሪውን ይዟል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የአባይ ወንዝ በክረምት ወቅት ብቻ በከፍተኛ መጠን ይፈስ የነበረበትን ሁኔታ በመቀየር ዓመቱን ሙሉ የተስተካከለና የተመጣጠነ የውሃ ፍሰት እንዲኖር እንደሚያደርግ አመልክተዋል። ይህም ሁኔታ ለሱዳን በርካታ የኢኮኖሚና የልማት እድሎችን ይዞ እንደሚመጣም አስረድተዋል። ከነዚህ እድሎች መካከል አንዱ የኤሌክትሪክ ማመንጨት አቅምን ማሳደግ ሲሆን የተስተካከለው የውሃ ፍሰት እንደ ሮዛሪስና ሴናር ያሉ የሱዳን ግድቦች ያለ ተጨማሪ ወጪና ህዝብ መፈናቀል ከፍተኛ የኤሌክትሪክ ኃይል እንዲያመነጩ የሚያስችላቸው መሆኑን ተናግረዋል። በተጨማሪም የወንዙ ውሃ ከፍ ማለቱ የሱዳን አባወራዎችና አምራቾች ለግብርና መስኖ ይጠቀሙበት የነበረውን የፓምፕ ወጪ ከ30 እስከ 50 በመቶ ያህል እንደሚቀንስ አስረድተዋል። በተጨማሪም የተስተካከለው የውሃ ፍሰት በሱዳን የውሃ ላይ ትራንስፖርትን እንደገና እንዲያንሰራራ ትልቅ እድል እንደሚፈጥር ፕሮፌሰር ሐማድ ገልጸዋል። በሌላ በኩል የህዳሴው ግድብ ይፈርሳል ወይም የጎርፍ አደጋ ያመጣል በሚል የሚነሱ ስጋቶችን ፕሮፌሰር ሐማድ በሳይንሳዊ ማስረጃ ውድቅ አድርገውታል። ግድቡ ከምስራቅ አፍሪካ ስምጥ ሸለቆ የመሬት መንቀጥቀጥ ቀጠና 600 ኪሎ ሜትር ያህል የራቀ ከመሆኑም በላይ በካሬ ሜትር እስከ 10,000 ቶን መሸከም በሚችል ጠንካራ የግራናይት ድንጋይ ላይ የተገነባ በመሆኑ ምንም አይነት የመዋቅር አደጋ የለበትም ብለዋል። እንደ የቀድሞ የሱዳን የውሃ ሀብት ሚኒስትር ፕሮፌሰር ሰይፍ አልዲን ሐማድ ገለጻ ኢትዮጵያ በአባይ ወንዝ ላይ የምትገነባቸው አዳዲስ ግድቦች የውሃ አሞላልን አስመልክቶ ቅድመ ስምምነት ላይ ከተደረሰባቸው በሱዳን ላይ ምንም አይነት ስጋት አያመጡም። ፕሮፌሰር ሐማድ ሱዳን ከተሳሳቱ ስጋቶችና እርግጠኛ ካልሆኑ ሀሳቦች በመውጣት የህዳሴ ግድብ የፈጠረው አዲስ የውሃ እውነታ ጋር የሚጣጣም ብሔራዊ የውሃ ሀብት ስትራቴጂ ማዘጋጀት እንዳለባት አሳስበዋል። ለዚህም በሀገሪቱ መሪ የሚመራ ብሔራዊ የውሃ ሀብት ምክር ቤት ስራውን አጠናክሮ በመቀጠል የተቀናጀ እቅድ ማውጣት እንዳለበትም ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያና በሩሲያ መካከል ያለውን ትብብር በማጠናከር በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪን ገለጹ። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። በጉብኝታቸው ወቅትም አምባሳደሩ እንደተናገሩት በኢትዮጵያና ሩሲያ መካከል ረጅም ጊዜ ያስቆጠረ ጠንካራ የሁለትዮሽ ግንኙነት አለ። ይህንን ግንኙነት መሰረት በማድረግም ሁለቱ ሀገራት በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ ተናግረዋል። ይህ የሁለቱ ሀገራት አጋርነት የብሪክስ አባል ሀገራት አርቲፊሻል ኢንተለጀንስን ለጋራ እድገትና ተጠቃሚነት ለማዋል ከሚያደርጉት ሰፊ ጥረት ጋር የሚጣጣም መሆኑም ተገልጿል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኢንስቲትዩቱ በሀገሪቱ የዲጂታል ትራንስፎርሜሽን ጉዞ ውስጥ እያከናወናቸው ያሉ ወሳኝ ስራዎችን አስመልክተው ለአምባሳደሩ ገለጻ አድርገዋል። በዚህም ኢንስቲትዩቱ የሚያከናውናቸው የምርምርና የልማት ስራዎች በኢትዮጵያ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ ከፍተኛ ምርታ እንዲመዘገብ ማስቻላቸውንና ኢትዮጵያና ሩሲያ በሰው ኃይል ልማትና በቴክኖሎጂ ሽግግር ላይ በጋራ እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪ መናገራቸውን ከኢንስቲትዩቱ ያገኘነው መረጃ ያሳያል።
የበጎነት ተግባር የማህበረሰቡን ተጠቃሚነት ከማረጋገጥ ባለፈ ወንድማማችነትና የህዝቦችን ትስስር የሚያጎለብት መሆኑ ተገለጸ። የሲዳማ ክልል የብልጽግና ፓርቲ ጽህፈት ቤት የሴቶች ክንፍ አመራሮች በጎነትና እህትማማችነት ለሴቶች ተሳትፎና ተጠቃሚነት በሚል መሪ ቃል በደቡብ ኢትዮጵያ ክልል በወሰን ተሻጋሪ የበጎ ፈቃድ አገልግሎት የተለያየ ድጋፍ አድርገዋል። ላዳነ ሻላሙ ዘገባ ብሩክታይት ብርሃኑ። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ንጋቱ ዳንሳም ባለፉት 8 የለውጥ ዓመታት የበጎ ፈቃድ አገልግሎት ባህል እየሆነ የመጣ ተግባር መሆኑን ገልጸዋል። ከሲዳማ ክልል የተወጣጡ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪዎች ያደረጉት የቁሳቁስ ድጋፍ ትልቅ ትርጉም የሚሰጠው የፍቅር ስጦታ መሆኑን በመግለጽ ተመሳሳይ የበጎ ፈቃድ አገልግሎት የሲዳማን ክልል ጨምሮ በሌሎች አጎራባች ክልሎች በስፋት ተጠናክሮ ይቀጥላል ብለዋል። ባለፉት 8 ዓመታት ደሃን የተቸገረን መርዳት፣ ቤት ለተቸገረው ቤት መጠገን፣ አዲስ ቤት መስራት፣ ምግብ ለተቸገረው ምግብ ማጋራት፣ ልጁን ለማስተማር ለተቸገረው የመማሪያ ቁሳቁስ ቦርሳ፣ ልብሱን ለማጽዳት ለተቸገረው፣ ሳሙና ለመግዛት ለተቸገረው አቅም በፈቀደ መጠን ሁሉ ሁለት ካለው አንዱን ለደሃው አንዱን ለሌለው መስጠት ፈጣሪም ያዘዘው መልካም የሆነ በጎ የሆነ ተግባር የነበረ ተግባር መንግስታዊም እውቅና በመስጠት ህዝባችን የነበረውን ባህል አጠናክሮ እንዲቀጥል ለማድረግ የሚያስችል ስራ ከተጀመረ ብዙ ዓመታት አስቆጥረናል። ወሰን ተሻጋሪ የበጎ ፈቃድ አገልግሎት በህዝቦች መካከል ያለውን አብሮነት ይበልጥ ከማጠናከር ባለፈም እርስ በርስ የመተባበርና የመደጋገፍ ባህልን የሚያዳብር ተግባርም ነው ብለዋል። የሲዳማና የደቡብ ኢትዮጵያ ክልል ህዝቦች የጋራ ማንነትና ትስስር ያላቸው ህዝቦች መሆናቸውን ገልጸው የህዝባችንን አንድነት በማጠናከር ብልጽግናን ለማረጋገጥ ድህነት ላይ ጦርነት ከፍተናል በማለት የተጀመረውን መጠነ ሰፊ ስራ አመልክተዋል። የሚበልጠው ፍቅሩ ነው። የሚበልጠው ልባዊ መተሳሰባችን ነው። ቁሱ አይደለም። በጣም ብዙ ስጦታ ይዛችሁ ነው የመጣችሁት። ከስጦታዎች ሁሉ በላይ የሆነውን ፍቅር ስጦታን ይዛችሁ ነው የመጣችሁት እና በጣም ትልቅ ሀሳብ ነው። ሁላችንም ይሄንን አስፍተን ልንተገብረው የሚገባ ነው። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ ተስፋዬ ኤርሚያስ የሁለቱ ክልል ህዝቦች በማህበራዊ ኢኮኖሚያዊ እንዲሁም በታሪክ የተሳሰሩ ህዝቦች ናቸው ብለዋል። የወሰን ተሻጋሪ የክረምት በጎ ፈቃድ አገልግሎት ዋና ዓላማም የሁለቱን ክልል ህዝቦች ትስስርና አብሮነት ለማጠናከር ያለመ ተግባር እንደሆነ አስገንዝበዋል። ሁለቱም ክልል በርካታ በኢኮኖሚ በማህበራዊና በተለያዩ ጉዳዮች የሚያስተሳስረን ጠንካራ የሆነ ትልቅ ታሪክ ያለ የከበረ ህዝብ ናቸው። በጎነት ለኢትዮጵያ ከፍታ በሚለው መሪ ወሰን ተሻጋሪ በጎ ተግባር በዚህ ክልል በዚህ ዞን ላይ ለማድረግ ስንመጣ ከዚህ በፊት ትውልድ በነበረው ጠንካራ ትስስር ለማስቀጠል የመጣንበት ሁኔታ ነው ያለው። የሲዳማ ክልል ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ዘውዲቱ ዘለቀም በወሰን ተሻጋሪ የክረምት በጎ ፈቃድ አገልግሎት በርካታ ተግባራት እየተከናወኑ መሆናቸውን ገልጸዋል። ሰው ለመርዳት ሰው መሆን በቂ ነው ያሉት ኃላፊዋም ወሰን ተሻጋሪ የበጎ ፈቃድ አገልግሎት በማከናወን የህዝብ ለህዝብ ትስስርን ማጠናከር ወሳኝ እንደሆነም አመልክተዋል። ሰውን ለመርዳት ሰው መሆን በቂ ነው። በጎ ስራ ማድረግ ከትንሹ ነው የሚጀምረው። በጎ ስራ ማለት ብልጽግና ፓርቲያችን ሰው ተኮር ፓርቲ ስለሆነ በጎ ስራዎችን ይሰራል። ያንን ይዘን እኛ ደግሞ ፈለጉን ለማስቀጠል በጎ ስራዎችን እየሰራን ለእናቶቻችን የሚሆኑ ለአረጋዊዎቻችን የሚሆኑ ዱቄት የመሰለ ዘይት፣ የተለያዩ ነገሮች፣ የንጽህና መጠበቂያ፣ ደብተር፣ እስክሪብቶ ለተማሪዎች እና ቤት መስሪያ ቅድም እንዳላችሁትም የተወሰነ ደረጃ ቢደረግስ በሚል ትናንሽ ነገሮችን ይዘን በመጣነው የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ማርታ አቦታም የክረምት በጎ ተግባር ብልጽግና ፓርቲ በለውጡ መንግስት ያስተዋወቀው ሰው ተኮር ተግባር መሆኑን ገልጸው በዘንድሮ ዓመት በወላይታ ዞን በ18 የትኩረት መስኮች የብዙ አቅመ ደካማ ቤቶችን ተደራሽ ያደረገ ተግባር በመከናወን ላይ ይገኛል ብለዋል። በዘንድሮ ዓመት እንደ ክልልም እንደ ሀገርም በተቀመጠው ዳይሬክሽን መሰረት ቤቶች ሲሰሩ
ስታንዳርድ ያላቸው መሆን መቻል አለባቸው። ከፖለቲካ ፍጆታ በዘለለ በዘላቂነት ለሰው ልጆች የተሻለ ሰርቪስ የሚሰጡ መሆን መቻል አለባቸው ተብሎ በጡብና በብሎኬት ቤት እንዲሰራ ተብሎ በተቀመጠው ዳይሬክሽን መሰረት እንደ ዞን በሁሉም መዋቅሮች እየሰራን እንገኛለን። ይሄ ብቻ ሳይሆን የመጠገን ስራም አሳልጠን የአቅመ ደካሞችን ቤት እያስጠገን እንገኛለን። ሌሎች ተግባራትም ላይ በግብርናው እንደሚታወቀው በልግ ላይ አብዛኛ ቆላማ አካባቢዎች ላይ ስራ ላይ ወጣቱ ተሰማርቶ ሴቶች ተሰማርቶ እየሰሩ ይገኛሉ። በመርሃ ግብሩ ላይ ችግኝ ተከላና የአቅመ ደካማ እናት ቤት እድሳት፣ ለተማሪዎች የትምህርት ቤት ቁሳቁስና የእህል የቤት ግንባታ ቁሳቁስና የንጽህና መጠበቂያ ድጋፍ ተደርገዋል። የሐዋሳ ከተማን የጸና ሰላምና ጸጥታ ለማስቀጠል ከባለድርሻ አካላት ጋር በመቀናጀት የተሰራው ስራ ውጤታማ መሆኑን የከተማው ሰላምና ጸጥታ መምሪያ አስታወቀ። መምሪያው በ2018 በጀት ዓመት እቅድ አፈጻጸምና በ2019 እቅድ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ይፍሩ አበበ ተጨማሪውን ያቀርበዋል። የሐዋሳ ከተማ አስተዳደር ሰላምና ጸጥታ መምሪያ የተጠናቀቀውን በጀት ዓመት እቅድ አፈጻጸምና በ2019 በጀት ዓመት እቅድ ዙሪያ ከባለድርሻ አካላት ጋር የግማሽ ቀን ውይይት አካሂደዋል። የመምሪያው ኃላፊ አቶ ወንድሙ ቶርባ ከሲቢሲ ጋር ባደረጉት ቆይታ ጸንቶ የቆየውን የሐዋሳ ከተማ ሰላምና ጸጥታ ዘላቂ ሆኖ እንዲቀጥል ከባለድርሻ አካላት ጋር በቅንጅትና የሰላም ግንባታ ህዝባዊ በማድረግ የተሰራው ስራ ውጤታማ መሆኑን አስረድቷል። የሰላም ጉዳይ አንድ አካል ብቻ ሰርቶት ውጤታማ ሊሆን የሚችል ተግባር አይደለም። ሰላም ለሁሉም ያስፈልጋል። ሁሉም ደግሞ ለሰላም መስራት ስላለበት ህዝባችንን ደጀን አድርገን የሰላምን ጉዳይ ህዝባዊ ለማድረግ ሰፋፊ ስራዎችን ሰርተናል። በየደረጃው ያሉ አደረጃጀቶቻችን ከዚህ ከሰላም እሴት ግንባታ ጋር ተያይዞ የተደራጁ አደረጃጀቶች አሉ። እነዚህ አደረጃጀቶች ህዝብን አንድ ባንድ አግኝቶ እስከ ታችኛው መዋቅራችን ድረስ በየጊዜው በሚኖሩ ወይም በምንሰጣቸው አጀንዳዎች ዙሪያ ካልሆነም እነሱ በየብሎኩና በየመንደሩ ስለ ሰላም ያለውን ነገር ራሳቸው ወስደው እንዲሰሩ እንዲወያዩ፣ ሁልጊዜ የሰላም ጉዳይ ካፋቸው እንዳይወጣ የማድረግ ስራ ሰርተናል። በዚህም በ2018 በጀት ዓመት እጅግ ውጤታማ ስራ ሰርተናል ብዬ አስባለሁ። በከተማዋ በሚካሄዱ ህዝባዊና መንግስታዊ በዓላት ላይ ለመታደም ለሚመጡ እንግዶች ከተማዋን ለደህንነታቸው ዋስትና ያላትና ለመንቀሳቀስ የበለጠ ምቹ ከተማ እንድትሆን ማድረግ መቻሉንም ገልጸዋል። በከተማችን በርካታ ሃይማኖታዊና እንዲሁም ባህላዊ መንግስታዊ በዓላት ይከበራሉ። እነዚህን ክብረ በዓላት ሊያከብሩ ከመላው ሀገራችን የሚመጡ እንግዶች አሉ። እነዚህ እንግዶች በሚመጡበት ጊዜ በአንድ በኩል ከተማችንን አይተው ነገ ዳግም ለመምጣት የሚፈልጉበትን ጥሩ ትውስታ ይዘው እንዲወጡ የማድረግ ስራ እንሰራለን። የመምሪያው ኃላፊ አክለውም በ2019 የበጀት ዓመት ልዩ ትኩረት ተሰጥቷቸው የሚከናወኑ ተግባራት በእቅድ ላይ ቅድመ ደረጃ እንደተሰጣቸውም አመላክተዋል። የመጀመሪያው አገልግሎት አሰጣጥ ስርዓታችንን ማዘመን ነው። ህዝባችን በዚህ ልክ ለኛ አጋዥ የሆነ እስካለ ድረስ እኛ ደግሞ ለህዝባችን ቀልጣፋና ፈጣን አገልግሎት መስጠት ይኖርብናል። በምንሰጠው አገልግሎት ህዝባችንን ማርካት ይኖርብናል። አገልግሎት አሰጣጣችንን የምናሻሽል ከሆነ ማዘመን፣ ዲጂታላይዝ ማድረግ እንዳለብን ያየንበት አግባብ ነው ያለው። ይህንን ስራ ጀምረናል። ሌላኛው ትኩረት ሰጥተን የምንሰራው በከተማችን ያለውን ሰላም ዘላቂ ማድረግና ይህንን ማስቀጠል ነው። ይህንን የምናስቀጥል ከሆነ በዚህ ስር የተደራጁ በርካታ አደረጃጀቶች አሉ። እነዚህን አደረጃጀቶች አሰልጥነን አብቅተን ይህንን ስራ በምንፈልገው ልክ እንዲሰሩ የማድረጉን ስራ አጠናክረን የምንቀጥል ነው የሚሆነው። ከውይይቱ መድረክ ተሳታፊዎች መካከል ያነጋገርናቸው የክርስትናና የእስልምና ቤተ እምነት አባቶች በሰጡት አስተያየት የቀረበው የመምሪያ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት እውነተኛ ብቻ ሳይሆን ከተከናወኑት በርካታ ስራዎች መካከል ውስን ተግባራት ብቻ የቀረበበት ነው ብለዋል። በ2018 በጀት ዓመት መምሪያው ላከናወናቸው የሰላም ግንባታ ስራዎች ጸሎት በማድረግና ለተከታዮቻቸው ግንዛቤ ማስጨበጫ ትምህርት በመስጠት የየራሳቸውን ድርሻና ኃላፊነት መወጣታቸውን አውስተው ይህንን ኃላፊነታቸውን በ2019 በጀት ዓመትም አጠናክሮ እንደሚቀጥሉ አረጋግጠዋል። ከእያንዳንዱ ቤተ እምነት የሚጠበቀው አንደኛውና የመጀመሪያው በሰላም ግንባታ ዙሪያ በአንድነት ለህብረቱ ለአንድነቱ
ትምህርት መስጠት ለተከታዮቹ ትምህርት መስጠት ያስፈልጋል። አንዱ መጸለይ ነው። ሁለተኛ ደግሞ ተከታዮቹ በተለይ ለወጣቱ ክፍል ግንዛቤ መስጠት፣ ማስተማር ሃይማኖቱ በሚፈቅደው አስተምሮቱ በሚፈቅደው መሰረት ለወጣቱ ነገ ወጣቱ የሀገሪቷ ተረካቢ እሱ ስለሆነ ለሀገሩ ፍቅር እንዲኖረው ለሀገሩ አንድነት ዋጋ መክፈል እንዳለበት ለወጣቱ ማስተማር ያስፈልጋል። ሰላምን መጠበቅ እንደ ምርጫ ሳይሆን ግዴታችንም ነው። ከመንግስት ብቻ ስለተላለፈም ሳይሆን እንደ ሃይማኖትም ግዴታችን ነው። የሐዋሳ ከተማ አስተዳደር ትምህርት መምሪያ የ2018 ዓ.ም የትምህርት ንቅናቄ መድረክ ከባለድርሻ አካላት ጋር አካሂዷል። የተማሪዎችን ውጤትና ስነ ምግባር ማሻሻል፣ የትምህርት ጥራትን ማሳደግና የትምህርት ተቋማትን አቅም ማጠናከር በቀጣይ የትኩረት አቅጣጫዎች መሆናቸውም ተገልጿል። ቆንጂት አየለ በመድረኩ የሐዋሳ ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ እንዳሉት የተማሪዎችን ውጤት ማሻሻል፣ ብቁና ተወዳዳሪ ዜጋ እንዲሆኑ ማድረግ፣ የትምህርት ቤቶች ማስፋፊያና ጥገና፣ የመማሪያ ክፍሎችን ምቹ ማድረግ፣ የተማሪዎች ምገባና የመምህራን ስልጠና በትኩረት እየተሰሩ ያሉ ስራዎች መሆናቸውን አንስተዋል። የመምህራንን አቅም ለማሳደግ ስልጠና ከመስጠት ባለፈ ቴክኖሎጂን በትምህርት ሂደት ውስጥ ማስፋፋት ላይም ትኩረት መደረጉን ጠቁመዋል። የበጀት ግልጽነትና የሀብት አጠቃቀም ተቋማዊ ማስፈጸም አቅምን ማጠናከር እንዲሁም የግል ትምህርት ቤቶችን ወደ ተፈላጊው ደረጃ ማምጣትን በትኩረት እየተሰራበት ያለው ጉዳይ መሆኑን አንስተዋል። ከመምህራን ጋር ተቀራርቦ የመስራት ስራ ያው እየሰራን ነው። ቀጣይ መድረኮች አሉ። የትምህርት ቤት አመራር ስርዓት የማጥራት ስራ በየዓመቱ እየሰራን ነው። ዘንድሮም ይሰራል። አፈጻጸም ከዚህ መልስ አፈጻጸም እንገመግማለን። ማን በተሻለ መልኩ ፈጸመ፣ እንዴት ፈጸመ፣ የመፈጸም አቅሙ ምን ነበረ። ስለዚህ ከመፈጸም አቅም ጋር ካለው ስታፍ ካለው ተማሪ አጠቃላይ ያን ተቋም ተሸክሞ ከመስራት አንጻር የሰውን ኃይል የማመጣጠን ስራ በየዓመቱ ነው እየሰራን ያለ ነው። ዘንድሮም ይሰራል፣ የጎደለበት ይሟላል። እንደ አቅሙ ሁኔታ ደግሞ መስራት ወደሚችሉበት ሽፍት የሚደረጉ አሉ። የተሻለ አቅም ያላቸው ደግሞ ከዛው ሌላ ቦታ ቢሰሩ ይበልጥ ውጤታማ የሚሆኑ ደግሞ አቅማቸውን በሚመጥን ሁኔታ ይሄ የተለመደ አሰራራችን ስለሆነ አይተን የጎደሉ ቦታዎች ላይ ሞልተን የምንሄድበት ሁኔታ ይኖራል ማለት ነው። የሐዋሳ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ በበኩላቸው የትምህርት ጉዳይ የሁሉንም ወገን ተሳትፎ የሚፈልግ በመሆኑ ከሁሉም ባለድርሻ አካላት ጋር በቅንጅት መስራት እንደሚገባ ገልጸዋል። ትምህርት ጥራት ላይ እየመጣ ያለው በየዓመቱ በተለይ የተማሪዎችን ውጤት ከማሻሻል አንጻር እየመጣ ያለው ነገር ጥሩ ነው የሚል ሀሳብ አለ። ብዙ መስራት ያለብን የቤት ስራዎች እንዳሉብን የሚታወቅ ቢሆንም ጅምሮቹ እንደ ሀገር እንደ ክልልም ጥሩ ናቸው ብሎ መውሰድ ይቻላል። በተለይ የመማር ማስተማሩ ሂደት ምቹ ከማድረግ አንጻር ትምህርት ቤቶችን ለትምህርት ምቹ ከማድረግ አንጻር የተሰራው ስራ ጥሩ ነው ብሎ መውሰድ ይቻላል። አቶ ማራዶና አክለውም በ2018 የትምህርት ዘመን ከቀደመው የተሻለ ውጤት መመዝገቡን ጠቁመው በቀጣዩ የትምህርት ዘመን የተማሪዎችን ውጤትና ስነ ምግባር ይበልጥ ለማሻሻል ከመምህራንና ከሌሎች ባለድርሻ አካላት ጋር በመመካከር እንደሚሰራ ገልጸዋል። የመማሪያ ክፍሎችን በመገንባት ላቦራቶሪዎችን በማደራጀት የምገባ ስርዓትን በመደገፍ የተሰራው ስራ በአጠቃላይ ውጤታማ ነው ብሎ መውሰድ ይቻላል። አምና አንዳንድ ካነሳናቸው ችግሮች አንጻር የተሻሻሉ የመጡ ነገሮች አሉ የሚለውን በአፈጻጸሙ መነሻ ማየት እንችላለን ብዬ አስባለሁ። የትምህርት ቤት ምገባ እየተለመደ እየመጣ ነው ያለው። ያው ገና ቢሆንም ጅምር ላይ ያለ ቢሆንም እየተሻሻለ የመጣ ነገር እንዳለ የሚያሳይ ነገር አለ። እነዚህ በጥንካሬ የምናነሳቸውና በተለይ በመንግስት በኩልም የተጀመሩ ፕሮጀክቶችን ከመጨረስ አንጻር ምንም እንኳን ብዙ የሚቀረብ ቢሆንም ተስፋ ሰጪ እንቅስቃሴዎች ተደርጓል። ቆሞ የነበሩ ህንፃዎችን ወደ ስራ ለማስገባት የተሞከረበት አግባብ ጥሩ ነው ብሎ መውሰድ ይቻላል። በተለይ ትምህርት መምሪያው የተለያዩ ባለድርሻ አካላትን አሳትፎ በዚህ በትምህርት መዋቅር ውስጥ ያሉ ችግሮችን ለመቅረፍ
ምቹ የመማሪያ አካባቢ ከመፍጠር አንጻር የሰራው ስራ በአጠቃላይ ጥሩ ብሎ መውሰድ ይቻላል። የመድረኩ ተሳታፊዎችም የተማሪዎችን ውጤት ለማሻሻል በትኩረት እንደሚሰሩ ያሉ ሀብቶችን በአግባቡ እንደሚጠቀሙና ሁሉም ባለድርሻ አካላት በመናበብ መስራት እንደሚጠበቅባቸው ገልጸዋል። ተማሪዎች ስነ ምግባርም ላይ እየሰራን የነበርበት ሁኔታ ነው ያለው። ይሄንንም ደግሞ የላቀ ውጤትም እንዳመጡ ከቤተሰብ ጋር ከወላጅ ከትምህርት ቤት ጋር ከቀበሌ ከአስተዳደር ጋር ተቀናይተን ውጤት እንዲያመጡ ተወዳዳሪ ትምህርት የግል ብቻ ሳይሆን ማህበረሰቡ የተማረም የትምህርት የመንግስት ትምህርት ቤት ተመራጭ አድርጎ እንዲመዘገብ እንዲገባ ሁሉም ተግባብተን ውጤት ለማምጣት እየሰራን ከታች ጀምሮ እየሰራን ያለንበት ሁኔታ ነው ያለውና ትምህርት ቤት ላይ ብዙ ባለድርሻ አካላቶች አሉ። መምህራን ባለድርሻ አካል ነው። ርዕሰ መምህራን ባለድርሻ አካል ነው። ተማሪ አንድ ባለድርሻ አካል ነው። ወላጅ ባለድርሻ አካል ነው። እነዛን በማመሳጠር ወይም እነዛን በማቀናጀት የክላስተር ሱፐርቫይዘር እነዛን በማደራጀት እነዛን በማወያየት ተማሪዎች ተጠቃሚ እንዲሆኑ ለትምህርታቸው ትኩረት እንዲሰጡ ከማድረግ ረገድ ሰፊ ስራዎች ተሰርቷል። ውይይት ይደረጋል በየ2 ወሩ ከወላጅ ጋር በተማሪዎች ውጤት ዙሪያ ላይ ወላጅ ሚና አላቸው። እነዛን ወላጅ ተማሪዎቻቸውን ወይም ልጆቻቸውን እንዲከታተሉ አቅጣጫ ይቀመጣል። በዛ ከወላጅ ጋር ውይይት ይደረጋል። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ወደ እናንተ ያደረስናቸውን ዜናዎች በዚሁ አጠናቀናል። ዜናውን በመምራት ሳሮን ኢሳያስ አብራችሁ ቆይታ አደረኩኝ። ጥሩ ምሽት ይሁንላችሁ።